እና ቃሉ የተወሰደው ከግሪክ ሲሆን ትርጉሙም ልደት ማለት ነው። በአጭር መንገድ ገና ማለት ልደት ማለት ነው። ገና የሚከበለው በዘመነ ማርቆስ፣ በዘመነ ማቴዎስና በዘመነ ሉቃስ ከህዳር 15 ጀምሮ እስከ ታኅሳስ 29 ልደቱን የገና ጾምን በመጾም እናከብረዋለን። ስናከብር ደግሞ በቤተክርስቲያን ስርዓት በቤተክርስቲያን ስነ ምግባር ተሰባስበን አብረን መሆንን ማክበር አለብን። እግዚአብሔር ለአዳም የገባለትን ቃል ኪዳን በማሰብ ከ5500 ዘመን በኋላ መጥቼ ከልጅ ልጅ ተወልጄ አድናለሁ ባለው ቃል ኪዳን መሰረት ቃሉን ለመጠበቅ እግዚአብሔር ከመቤታችን ከቅድስት ድንግል ማርያም ተወልዷል። ይህን ደግሞ ከዚህ በፊት በሐዲስ ኪዳን ላይ እነ ነብዩ ኢሳይያስ ተናግረውታል። ድንግል በድንግልና ተወልዳለች ስሙንም ኢየሱስ ትለዋለች ብሎ ነበረ። ይህንንም ይፈጸም ዘንድ እግዚአብሔር መጋቢት 29 በእመቤታችን በቅድስት ድንግል ማርያም ማኅፀን ተጸንሷል። ይህም ደግሞ የሆነው በቅዱስ ገብርኤል ብስራት ነው። እግዚአብሔር በእመቤታችን ማኅፀን 9 ወር ከ5 ቀን ከቆየ በኋላ ታኅሳስ 29 ተወልዷል። በየ4 ዓመት አንዴ በዘመነ ዮሐንስ ታኅሳስ 28 ይሆናል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት እንደመሆኑ መጠን እሱ ዝቅ ብሎ በበረት ተኝቶ ለኛ ትህትና እንዳስተማረን እኛም ደግሞ ለሱ መዝሙር አቅም ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት። ገናን ለምንድን ነው የምናከብረው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳም እና ለሔዋን ቃል በገባባቸው መሰረት በ5500 ዘመን እናንተን መጥቻ አድናቸዋለሁ ባለው የአዳምና የሔዋንን ጸሎት በመስማት እናንተን መጥቻ አድናቸዋለሁ ባለው መሰረት ቃሉን አክብሮ ስለመጣ እና ደግሞ እኛንም ከሞት ከሲኦል ስላዳነን ለዛ ነው ጾሙን የምንጾመው። አዳምና ሔዋን በሰሩት ጥፋት ከገነት ተባረሩ ነበር። በተባረሩ ጊዜ አዳም ለሰይጣን ተገዢ ሆኖ ሔዋን ደግሞ የሰይጣን አገልጋይ ሆና ተሹመው ነበረ። ይህን ደብዳቤ ደግሞ አንደኛውን በዮርዳኖስ ደግሞ በሲኦል አስቀምጡት ነበር። እግዚአብሔርም ሁለቱን ደብዳቤዎች ለመቅደድ በእመቤታችን ተወለደ። ይሄ እግዚአብሔር ለኛ ያለውን ፍቅር ይገልጽልናል። እናም ደግሞ እግዚአብሔር ሲወለድ የዓለም መድኃኒት እንደመሆኑ መጠን በቤተ መንግስት መወለድን ይችል ነበረ። ነገር ግን እሱ በበረት ተወለደ። ይህ ደግሞ ለኛ ትልቅ ነገር ያስተምረናል። ራሳችንን ዝቅ ማድረግ እንዳለብን፣ በትህትና መኖር እንዳለብን ያስተምረናል። ተወለደ የዓለም መድኃኒት 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 እሱ ተወለደ የዓለም መድኃኒት መድኃኒት ያለ መድኃኒት። እሱ በበረት ዝቅ ብሎ ወለዱ ትህትና እንዲኖረንና ለሰው ልጅ አክብሮት መስጠት እንዳለብንና ዝቅ ያለ ሁሉ ከፍ እንደሚል አስረድቶናል። ቤተ መንግስት መወለድ ሲችል እሱ ግን ትህትናውን በማሳየት የዚች ዓለም ፍጡራን ለሱ መገዛት እንዳለብንና ትህትናውን ማወቅ ትህትናን መማር እንዳለብን አስተምሮናል። ይህ ማለት እሱ በበረት እንደተወለደና ዝቅ ብሎ ከፍ ማለት እንዳለ አስተምሮናል።